ኢትዮጵያዊ ለምንድን ነው እንዲሁ በጸጋ ትድናለህ ሲባል ደስ የማይለው? ፕሮግራም ይዟል ኪሊማንጃሮ ለመውጣት ዳሽን አይበቃኝም ከኃጢአቴ አንጻር ብሎ ፕሮግራም ይዟል። ይሄን ፕሮግራሙን አስጥለ በኢየሱስ ክርስቶስ እመንና በነፃ ዳን ስትለው በነፃ በነገራችን ላይ በእግዚአብሔር ስጦታና በሰው ሥራ ላይ የተመሰረተ ሁለት እምነት የለም። አንድ ነው፣ መዳን አንድ ነው። እንደዚህ ብዬ ብጨርስ ደስ ይለኛል። ወንጌል የሚለው ቃል ዮአግሊዮን ከሚል የግሪክ ቃል የመጣ ነው። የምትጽፉ ሰዎች ዮአግሊዮን ከሚል የግሪክ ቃል የመጣ ነው። ዮአግሊዮን ማለት ዮአ ማለት ጥሩ ማለት ነው። አጌሎ ማለት ዜና ማለት ነው። ጥሩ ዜና ማለት ነው። ወንጌል ማለት የምስራች ማለት ነው። መልካም ዜና ማለት ነው። ኢየሱስ ክርስቶስ እንደሞተና ከሞት እንደተነሳ የሚናገር የምስራች ማለት ነው። ወዳጆቼ ኢየሱስ ሞቷል ብቻ መርዶ ነው እንዳትረሱ። የምስራች የሚሆነው ተነስቷል ሲሆን። በነገራችን ላይ የጸደቃችሁት ኢየሱስ ከሞት ስለተነሳ ነው። እናንተንም ለማጽደቅ ከሞት የተነሳ ይላል ሮሜ መጽሐፍ። ኢየሱስ ከሞት ባይነሳ ኖሮ ዕዳው የተከፈለለት ችስታ ነበር የምትሆነው። ኢየሱስ ክርስቶስ ከሞት በመነሳቱ ነው የጸደቀው፣ በእግዚአብሔር ፊት ተቀባይነት ያገኘው እና ኢየሱስ ሞቷል። በነገራችን ላይ ኢየሱስ ታውቃላችኋል የተቀበለው መከራ አይደለም እናንተን ያዳናችሁ፣ እኔና እናንተን ያዳነን መከራውን የተቀበለው ፐርሰን እሱ ስለሆነ ለዛማ እኮ ቆዳውን ስለ ወንጌል የተላጣለ እኮ በዘይት የተቀቀላለ፣ በአንበሳ የተበላለ፣ በመጋዝ የተሰነጠቃለ፣ ተዘቅዝቆ የተሰቀላለ፣ በሳት የተቃጠለ፣ በጣም ስለ ወንጌል ተብሎ ዋጋ ይከፈለዋል። ማንም ቆዳው ቢላጥ፣ ተዘቅዝቆ ቢሰቀል፣ በመጋዝ ቢሰነጠቅ የከፈለው ዋጋ አንተን ህይወት ሊሰጣ አይችልም። የኢየሱስን መከራ ለአንተ ህይወት እንዲያመጣ ያደረገው ፐርሰኑ